ምዕራፍ 6 ቁጥር 17 ወይንም 16 ላይ እንጀምረው። ሰዎች ከነርሱ በሚበልጠው ይምላሉና ለማስረዳት የሆነው መሐላ የሙግቱ ሁሉ ፍጻሜ ይሆናል። ሰዎች ከነሱ በሚበልጥ ምን ይላሉ? ይምላሉ። ሲምሉ ለማስረዳት የሆነው መሐላ የሙግቱ ፍጻሜ ይሆናል። የሙግቱ ፍጻሜ ይሆናል ምን ማለት ነው? በሌላ አማርኛ ይሄንን ቃል በቀጥታ ለመተርጎም አንድ ሰው ሊያስረዳክ ይሞክራል። እንዲህ ነው ይልሃል። ሐሳቡ ላይ ሊቀየር ይችላል የሚል ፍርሃት አለክ። ነገም ሊቀየር ይችላል፣ ወይንም ደግሞ እየነገረኝ ያለው እርግጠኛ አይደለሁም እያልክ ነው። ሰውየው እየነገረህ ላለው ነገር ይምላል። ማለት በምንም ሁኔታ ያ የነገረ ነገር አይቀየርም። ይገባችኋል የምለው? ሲምል ፋይናል ነው ማለት ነው። ሲምል የነገሩ መጨረሻ ነው ማለት ነው። መሐላ የሙግቱ ፍጻሜ ነው። ታስረዳለህ። የማስረዳትህ ጥግ በመሐላ ሲጸና የሙግቱ ፍጻሜ ይሆናል ማለት የሚቀጥል ጉዳይ የለም፣ አለቀ ማለት ነው። ይሄንን ምሳሌ ይናገርና ጳውሎስ እያስረዳዋችሁ ያለሁት ይሄንን ነው ብሎ ይነግረናል። ምንድነው እያስረዳን ያለው? ቁጥር 17 እንደዚህ ይላል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ። እግዚአብሔር ሊምል ነው ማለት ነው። የሚምለው ምን ሊሆን ነው? ፈቃዱ እንደማይለወጥ። አሁን በምታውቁት ክርስትና ውስጥ ዛሬ ጌታ ይፈውስሃል፣ ነገ ደግሞ የጌታ ፈቃድ ነው ትሞታለህ ተብሎ ይወራል። እውነት አይደለም። ፍጹም ወደ ሆነው ወደ እግዚአብሔር ፈቃድና ሐሳብ እያደጋችሁ ስትመጡ የነጻነት ሕይወት የተወሰነ ያለቀ የተፈጸመ መሆኑ ይገባችኋል። ነገር ግን ከራሳችሁ አንፃር እግዚአብሔር ሆይ ምን ትላለህ? ይሄ ምንድነው? ዛሬ በዚህ ገብቶ ነገ ደግሞ እንዲህ እንደሆን የጌታ ፈቃድ ነው ወይ? ይሄ ኑሮዬ፣ ይሄ ድህነቴ፣ ይሄ ርግማን፣ ጠላት በዚህ ልክ ሲያጠቃኝ የእግዚአብሔር ዝምታ ጌታ ፈቅዶለት ነው። ከዛ ደግሞ ጥቅስ አላችሁ መጽሐፎቻችሁ ደግሞ ከብሉይ ኪዳንም ከአዲስ ኪዳንም ሊሆን ይችላል። ነጥቡ ግን ማዕከል የምታረጉት ራሳችሁን አልያም ሁኔታውን ነው። የማይለወጠው የእግዚአብሔር ፈቃድ ግን ለእናንተ የተዘጋጀው የእግዚአብሔር ፈቃድ በክርስቶስ ኢየሱስ ማዕከላዊነት ብቻ ነው የሚተረጎመው። ከጎን ላለው ሰው እኔ በእምነት ከኖርኩ በለው እንድኖር የተፈለገው በለው የራሴን ሕይወት ሳይሆን ክርስቶስ በእኔ እንዲኖር ነው። የእግዚአብሔር ፈቃድ ክርስቶስ በእናንተ እንዲኖር ነው። ወይንም የእግዚአብሔር ፈቃድ ስለ እናንተ ክርስቶስ ኖሯል የሚል ነው። በዚህ ልክ ነው ችግርህ። መጽሐፉን ሳይሆን የምታየው ክርስቶስን ሳይሆን ማዕከላዊ አድርገህ የምታየው
ያንተን ሁኔታና ነገሮች በዙሪያ ላይ የፈጠሩትን ጉዳይ ነው። እሱን ማዕከል አድርገ ካየ እግዚአብሔር ላንተ ዛሬ ልክ ትናንትና በብሉይ ኪዳን ለነበሩ ሰዎች ፈቃዱን ገና ባልታወቀበት ዘመን፣ ፈቃዱ ባልተተረጎመበት ዘመን፣ ፈቃዱ ባልተፈጸመበት ዘመን ምሳሌ ሆነው ለተነሱ ሰዎች እንደነበረው ጉዳይ ዛሬም ነገም ከነጎዲያም እግዚአብሔር አዲስ ሐሳብ እያዘ የሚመጣ ነው የሚመስለው። እግዚአብሔር 10 ሚሊዮን ሕዝብ ቢኖር 10 ሚሊዮን ፈቃድ የለው። አሁን አዲስ ኪዳን ላይ የእግዚአብሔር ፈቃድ ለሁሉ አንድ ነው። አንድ ነው። ለራስ ከኖርክ የራስ ጉዳይ ነው። እሱ እግዚአብሔር አይመለከተው። የእግዚአብሔር ፈቃድ ለሁሉም አንድ የሆነበት ምክንያት እግዚአብሔር ሁሉንም በስንቱ ነው የሚያውቃቸው? ባንዱ ነው የሚያውቃቸው። ባንዱ ነው የሚያውቃቸው። እግዚአብሔር በእያንዳንዱ አይደለም የሚያውቃቸው፣ ባንዱ ነው የሚያውቃቸው። ይሄንን ምትኖሩትም ኑሮ ሚሊየንም ብትሆኑ ሚሊየን አልነበረም። አንወሻሽ። ከጎን ላለው ሰው ቁጥር ሚሊየን ነው እንጂ በለ ኑሮህና ኪዳንህ በለ የሚገለጥበት ስርዓት አንድ ነበረ በለ። ከኃጢአት በታች ነበርክ፣ ከበሽታ በታች ነበርክ፣ ከሞት በታች ነበርክ። የዚህ ዓለም ገዢ ገዛ ነበር። ባሪያ ነበርክ በሉት። አሁን ሌላ ትርጉም ሊኖረን አይችልም። አንዱ አዳም ወደቀ፣ ስለዚህ ሁሉም ምን አሉ? ወደቁ። በአንዱ አዳም አሳምረውታል በደንብ። በዚህም በኩል ያረጋሉ። ለእናንተ ወደፊት ይደረግላችኋል። እስኪ ሮሜ ላይ ሄዱ። ሮሜ 5 ባይዘዌ ነፃነት ብለ የምታስበው ጉዳይ ነፃነት ከምን ነፃነት ከማን ማለት አለብህ? ባሪያ የተባልከው ወደክ የተባልከው ከማን ነው ስለሚባል አሁን ነፃነት በክርስቶስ ኢየሱስ በነፃነት እንድንኖር ነፃ አውጥቶናል ስንል ክርስቶስ ከምንድነው ነፃ ያወጣ? ነፃ ባልሆንክበት ጊዜ ነፃ አይደለህም የተባልከው ምን ስለሆነ ነው? ባሪያ ነህ ቢባል ለማ ምንድነው ባሪያ ያደረገ? ሮሜ መጽሐፍ ምዕራፍ 5 እንዲህ ይላል። እንግዲህ ይላል 12 ቁጥር 12 ላይ ቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት። ማን ገባ ወደ ዓለም? ኃጢአት። በኃጢአት ምን ገባ? ሞት። ከነኚህ እንደሆነ ታውቃለህ ነፃ የምትወጣ ከኃጢአትና ከሞት። አንተ የዕለት ከዕለት ኑሮህን ነው የምታየው። ደሩት የነገሩ ዋናው ምንጭ እነኚህ ናቸው፣ ኃጢአትና ሞት። ኃጢአትና ሞት ነው በሽታን ያመጣው፣ እርግማንን ያመጣው፣ ድህነትን ያመጣው፣ ባርነትን ያመጣው፣ ፍርሃትን ያመጣው፣ ያለ ካራክተር እንድትኖር ያደረገ። እንደዚህ ብዬ ልንገርህ፣ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 33 አካባቢ ላይ ምን ብሎ ተናገረ? እንደዚህ አለ፣ ኃጢአትን የሚያደርግ የኃጢአት ባሪያ ነው አለና፣ ባሪያ ለዘላለም በቤት አይኖርም። ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ኃጢአት የሚያደርግ የኃጢአት ባሪያ ነው። ማን ነው አርነት የሚያወጣ? ልጁ። ልጁ አርነት ካወጣ በእውነት አርነት ትወጣለህ። ልጁ ደግሞ አርነት አውጥቶሃል። ኮንፊውዝድ አትሁን።
እናየዋለን እሱን አርነት የት እንዳለ። ነገር ግን ባሪያ የሆንከው ለማን ነው? የማን ባሪያ ሆነክ ነው ከባርነት ነፃ መውጣት አለብህ የተባልከው? እስኪ ሮሜ 8 ላይ ውሰጂኝና ቁጥር 1 ላይ ተመልከቱት። ሮሜ 8:1 እንደዚህ ይላል፣ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ከጎን ላለው ሰው ኩነኔ የለብህም በል። ምንድነው የሌለብህ? በክርስቶስ ኢየሱስ ላሉ ምን የለባቸውም? ኩነኔ የለባቸውም። ዋትስ ኩነኔ? ኩነኔ ምንድነው? ኩነኔ ከፍርድ በታች መሆን ነው። ኩነኔ የሚለው ቃል ጥፋተኛ ሆኖ መገኘት ነው። ኩነኔ ጊልት። ኩነኔ የሚለውን ቃል በግሪክ ቃል ላይ እቺን ኩነኔ የምትለዋን ሄዳችሁ ስታዩ የግሪኩ ቃል የሚጠቀመው ኩነኔን አይደለም። ይሄ የአይምሮ ክስ ወይንም ፍርድ ምናምን አይደለም የሚጠቀመው፣ ዲማንድ ይላል። በክርስቶስ ኢየሱስ ላሉ ዲማንድ የለባቸው። ዲማንድ ማለት ምንድነው? አስገዳጅ ኃይል። አስገዳጁ ኃይል ማን ነው? ሮሜ 7 የማልወደውን እሱን አደርጋለሁ። ምንድነው ማትወደው? ኃጢአት ማድረግ አትፈልግም። ነገር ግን የማልወደውን የማደርግ ከሆነ ያን የማደርገው እኔ አይደለሁም፣ በእኔ የሚኖር ማን ነው? ኃጢአት ነው። ስለዚህ አሁን አስገዳጁ ኃይል የማን ኃይል ነው ማለት ነው? የኃጢአት ኃይል ነው አስገዳጁ ኃይል። ሮሜ 7 ዝቅ ብሎ ቁጥር 24 አካባቢ ላይ ደግሞ ምን አለ? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ኦልሬዲ ለማት ሰጥቻለሁ፣ ለሞት። ከላይ ኃጢአት ያስገድድሃል። ያንን የምታረገው አንተ ሳንቲም ባንተ የሚኖር ኃጢአት ነው። ቀጥሎ ከኃጢአት ጋር ማን ያስገድድሃል? ሞት። ባሪያ ተደርገ ተሰጥተሃል። በክርስቶስ ኢየሱስ ላሉ አስገዳጁ ኃይል ሞትና ኃጢአት አይሰራባቸውም። የገባው ሰው አለ? በክርስቶስ ኢየሱስ ላሉ አስገዳጁ ኃይል ሞትና ኃጢአት ምን አይልባቸውም? አይሰራባቸውም። አይሰራባቸውም። ይሄንን እኔ አይደለሁም ያልኩት፣ ቁጥር 2 ነው። 2 ቀን አድርጋት እዩት። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። አሜን። ከምን አርነት ወጣችኋል? የነጻነት ሕይወት አይደለም። ኮንፈረንሳችን የምን ሕይወት ነው? የነጻነት ሕይወት። ይቻላል። የነጻነት ሕይወት ከማን ነው አርነት የምንወጣው? ከሞትና ከኃጢአት። በመሰረቱ እኮ ምን አይነት ሰዎች እንደሆነን አይገባኝም እንጂ ሪያሊቲው እሱ ነው። እሺ የኢየሱስ መስቀልን ትርጉሙን ነገሩኝ። ኢየሱስ ለምን ተሰቀለ? ለኃጢአት። ለምን ሞተ? ሞትን ለመሻር አይደል? ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 ላይ ወንድሞቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ያለውም በሞቱ እንዲሽር በስጋና በደም ተካፈለ። ለምንድን ነው የሞተው ኢየሱስ? ሞትን ለመሻር። ለምንድን ነው የተሰቀለው ኢየሱስ? ኃጢአትን ለመሻር። ኦኬ ኤደን ገነት ከገባው ከዘፍጥረት 3 ድነሃል አልዳንክም? በግምት አይደለም፣ በእምነት ምናምን አይደለም። የኃጢአት ዋጋ ተከፍሏል አልተከፈለ? ተከፍሏል ብለህ ካመን ከዘፍጥረት 3 አርነት ወጣል አልወጣ? ወጣል ማለት ነው። ሚሰበክልክ እኮ ወንጌል ተከፍሏል፣ የኃጢአት ዕዳ ተከፍሏል እየተባለ እኮ ነው የሚሰበክልህ። እኛ ግን በአይምሯችን ተመልሰን እዛው ዘጭ እንላለን። እኔ ማረባን ወደ እኔ እንመለሳለን። መጀመሪያ ምን ያልሞትኩም በኋላ ምን ያልተነሳው። መጀመሪያም በአዳም ነው የሞትኩት፣ በኋላም በኢየሱስ ነው የተነሳሁት። የገባው ሰው አለ? እንደዚህ ነው ራሴን ኮንሲደር ማድረግ። መካከለኛው አንድ ነው።
በክርስቶስ ኢየሱስ ላሉ ኩነኔ የለባቸው። ከፍ አድርጉ እጃችሁ ከኔ ጋር ይሄንን ኮንፌስ አድርጉ። በክርስቶስ ኢየሱስ ላለው ለኔ ኩነኔ የለብኝም። ከሞትና ከኃጢአት ሕግ ስርዓት ኢየሱስ ክርስቶስ በሕይወት መንፈስ ሕግ ነፃ አውጥቶኛል። በመንፈስ ስመላለስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ሁሉ አልፏል። በስጋ እንደሆንኩ አላውቅም፣ ራሴም በክርስቶስ ግን አውቃለሁ። በክርስቶስ የሆንኩ ማንነቴ አዲስ ሆኗል። ፍርድ የለብኝም፣ ኩነኔ የለብኝም፣ ሞት የለብኝም፣ ኃጢአት የለብኝም፣ ጨለማ የለብኝም፣ አይሰራብኝም። እኔ የእርሱ ነኝ። አንዱ ስለ ሁሉ ሞቷል፣ ስለዚህ ሁሉ ሞተዋል። አሁን በሕይወት ያሉት ስለ ራሳቸው እንዳይኖሩ አንዱ በሁሉ ይኖራል። ሃሌሉያ። ክርስቶስ በእኔ ይኖራል የሚል ሰው ክርስቶስ ድጋሚ አይሞትም። ክርስቶስ ድጋሚ ኃጢአት ውስጥ አይገባም። ለኃጢአትም ድጋሚ አይሰቀልም። ክርስቶስ አንድ ጊዜ ፈጽሞ ለኃጢአት ምን ብሏል? ሞቷል። በሕይወት መኖርን ለማን ይኖራል? ለእግዚአብሔር ይኖራል። ሞት በሌለበት የሕይወት ስርዓት ነው የምትኖረው። ይሄ የምነግርህ እኮ እውነት ነው። ማስታረቅ የሚያቀትህ ከስጋህ ጋር ከዛ ለሱ ነው መልስ የምሰጥህ። እኔ የነጻነት ሕይወት ይገባሃል። በነጻነት የምትኖረው ግን በእድል አይደለም፣ ጎበዝ ብርቱ ምናምን ስትሆን አይደለም። በጣም ሲምፕል፣ በመንፈስ ስትመላለስ በቃ ሌላ ምንም የለም። if you walk in the spirit የጌታ መንፈስ ባለበት በዚያ ምን አለ? በመንፈስ ለመመላለስ ምን ብቻ ነው የሚያስፈልግህ? እምነት ደግሞ ያለቀውን የተፈጸመውን የክርስቶስ ማንነት ማየት ነው። አያው ምን ሰብከውና ምን ኖረው አልጣጣም ያለን የመንፈስ ኑሮን አናውቅም፣ ሃይማኖት ነው ያለን። ሮሜ 5 ላይ እንመለስ። አንዱ የሚለውን ሐሳብ እናጠንክረው። ምክንያቱም ነጻነትህም በአንዱ ውስጥ ስለሆነ ያለው። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ምን አለ? ገባ። በቃ ዘፍጥረት 3 ገባ። ከዘፍጥረት 3 ጀምሮ ብትፈልግ ባትፈልግ፣ ብትወድ ባትወድ፣ ብትመርጥ ባትመርጥ ሞት ይገዛል። ማንበብ ትችላለህ። ቀጥለው ምን አለ? ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩ ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ኢየሱስ ጌታ ነው። ከብቷችኋል? አሁን እንግዲህ ጸብህን ከአንድ ነገር ጋር ብቻ ማድረግ ነው። ከሞት ከማጋ ከኃጢአት ትግልህም ጸብህም ከነሱ ጋር ነው። በግል ጉዳይ ጋር አይደለም። ነገርህም መታያይዘው ከሞት ጋር ነው። ሞት ምንድነው ብለህ ከጠየቀኝ ኢዮብ ምዕራፍ 18 ቁጥር 5 ጀምሮ ማንበብ ትችላለህ። ኢዮብ 18 የኃጢአተኛ ቤት ብርሃን ይጨልማል ብሎ ኢዮብ 18 ቁጥር
ቁጥር 5 የኃጢአተኛ ቤት ይጨልማል፣ ብርሃኑም ብልጭ አይልም። ይሄ ነገር ሲሆንባችሁ ግራ አትጋቡ። የነጻነት ህይወት የሌላችሁ በእነኚህ ምክንያት ነው። ሞት ባለበት ኃጢአት ባለበት እነኚህ አሉ። እነኚህ ከሌሉ ደግሞ ሞት እየሰራባ አይደለም። የኃጢአተኛ መብራት ይጠፋል፣ የእሳቱም ነበልባል ብልጭ አይልም። ብርሃኑም በድንኳን ውስጥ ይጨልማል፣ መብራቱም በላዩ ይጠፋል። የኃይሉ እርምጃ ትጠባለች። ማንኛውም የኃይልህ እርምጃ ጉልበት ኖሮት እንዳትዘረጋ ካረገህ የሞት ኃይል ነው። ከዚህ ቀን ጀምሮ ስትመለስ ያቀድከው ሁሉ ይከናወናል። የሚከለክል ነገር ባርነት አያገኝህም። የኃይልክ መጽሐፍ ምን ይላል? እግዚአብሔር ረዳኝ ካለ በኋላ መዝሙረ ዳዊት ፍጥነቴም እጅግ ምን አለ ጨመረ፣ እርምጃዬም ምን አለ ሰፋ ይላል። ሰፋ፣ እርምጃዬን አሰፋኸው ይላል። ምን ማለት ነው? አንተ እንዲህ ስትራመድ እሱ እንዲህ ያረጋል። ፈጥነህ ትወጣለህ። ይኸውልህ ቀጥሎ ምን ይላል? እግሩም በወጥመድ ትያዛለች፣ በመርበብ ላይ ይሄዳል። አሽክላ ሸኮናውን ይይዘዋል፣ ወስፈንጥር ይበረታበታል። በምድረ በዳ በምድር ላይ የሸምቀቆ ገመድ፣ በመንገዱ ላይም ወጥመድ ለእርሱ ተሰውራለች። በየመንገዱ እንቅፋት ነገር ምናምን ሲልህ ምን ብለህ ነው የምትቀበለው? እኔ እንደው ምንድነው ያይሳካልኝም፣ ሁሌ ወጥመድ። ነጻነት ማለት እሱ ነው። ነጻነት። ሰዎች እኮ ነጻነትንና ኑሮን መለማመድ አልቻሉም። ኑሯቸው የሆነ ነገር ሲሆንባቸው ስለ ነጻነት አይደለም የሚያስቡት፣ የተፈረደባቸው የተወሰነባቸው ምናምን ነው። ኖ there is enemy፣ ጠላት አለ። ከእግዚአብሔር አይደለም ይሄ ከእግዚአብሔር አይደለም። ያንተ መንገድ ላሳይ፣ ያንተ መንገድ በቃሌ ልበልልህ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ እግዚአብሔርን አንተ መታመኛዬ ነህ። ከግላባዎቹ በታች እተማመን። እውነት እንደ ጋሻ ያንተ ህይወት አብረውክ ያሉ ሰዎች ይሄንን ነው የሚኖሩት። ድንጋጤ ያስቸኩላቸዋል። አንተ ግን ምን አትልም። ከቀትር ጋኔል አትፈራ፣ በሌሊት ከሚሄድ ግርማ አያገኝም። እግሮች በድንጋይ ምን አይሉም አይሰናከሉ። መልአክ በእጆቻቸው ያነሱ፣ ክፉ ወደ ቤት። አንተ በልዑል መጠጊያ ነው የምትኖረው። አንተ በእምነት ነው የምትኖረው። እንዲህ ሚል ቃል አንብባችኋል። ጻድቅ በምን ይኖራል? ከጎን ላለው ሰው በእምነት መኖር ማለት ሃይማኖት መቀየር አይደለም። በእምነት መኖር ማለት ቆራቢ አባል መሆን ማለት አይደለም። መጽሐፍ ቅዱስ አዋቂ መሆን ማለት አይደለም። በእምነት መኖር በህይወት መኖር ነው። በነጻነት መኖር ነው። በልዑል መጠጊያ መኖር ነው። በልዑል መጠጊያ መኖር ነው። በእምነት መኖር መስበክ ማለት አይደለም። ህይወት በልዑል መጠጊያ የሚኖር ሰው የሚኖረውን ህይወት መኖር ማለት ነው። አንዳንዱ እኮ ቸርች አገልጋይ ስለሆነ የእምነት ሰው ምናምን ይባላል። ከዛ ጠጋ ስትለው ወስፈንጥር በወስፈንጥር፣ ሸምቀቆ በሸምቀቆ ነው። ድንጋጤ በዙሪያው ላይ ታስፈራዋለች፣ በበስተኋላ ሆና ታባረዋለች። በየመንገዱ ሰው ወደቅ ተነስ እያለ ነው የሚሄደው። ኖ ተዘለለ ትቀመጣለህ፣ በእረፍት ትቀመጣለህ። በእምነት ሚኖር ሰው እግዚአብሔር በክርስቶስ ያረገውን አምኖ ሚኖር ማለት ነው። እና ላላምን ነው እንዴ? አምኜ ነው እንጂ ምኖረው። ምን ማለት ነው? ዘላለም ተገርፏል ሲል በሽታ መወገዱን አምኜ ወይ አምናለሁ ወይ አላምንም፣ ከሁለት አንዱ አይደል? ተገርፏል ካለሽ ምን ብለዋል? ተፈውሰሻል ማለት ነው። እንደሱ እኮ ነው። ወይ ታምናለህ ወይ አታምንም ነው። እርሱ ደሃ ሆኗል ሲል አንተ አርነት
ማመን ማለት እንደሱ ነው። ሌላ ምን ልታምን ነው? እግዚአብሔር ሲል ነው ማምነው። ምን ይበል ከዚህ በላይ ሐሳቡ እንደማይለወጥ ሊያሳይህ ልጁን አካል አስያዘው። አሁን ለምሳሌ ፓስተር ሰለሞን ሰማያዊ የአፍሪካ ድሬስ ለብሷል እና አሁን ምን ያርገው? አካል ያዟል። ያው የአፍሪካ ድሬስ ሰማያዊ በነጭ ስትራይፕ ጥቁር መስመር ያለው ምናምን እያልኩ ብናገር ምን ያርገው? ይደብቀው? ምንም ማድረግ አይችልም። አካል ነው ይሄው የሚታየን። እግዚአብሔር የተናገረውን ቃል በኢየሱስ አካል አስይዞታል። ስለዚህ ይቀይረው ዘንድ አይችልም። ወይ ታምናለህ ወይ አታምንም። ከሁለት አንዱና አንተ እምነት ከምንድን ነው? የሚቀየር ቃል ስለሌለ የሰማኸውን ቃል መቀበል ነው ማመን። የሰማኸው ቃል ግን ምን ይላል? ምን ይላል? ምን ይላል? ኢየሱስ ጌታ ነው። እዩት። ኃይሉ በረሃብ ትደክማለች፣ መቅሰፍት እስኪሰናከል ተዘጋጅቶለታል። የሰውነቱ ብልቶች ይጠፋሉ፣ የሞት የበኩር ልጅ ብልቶቹን ይበላል። ይሄ በሽታ ነው። በጌታ በኢየሱስ ስም ይኸውልህ፣ በሽታን እንደዚህ ይዘው ማለት እኔ አሁን አልፎ የሆነ ስሜት ይሰማኛል። እዚህ ጨጓራዬን ጉሮሮዬን ስጮህ ቆይቼ የሆነ ነገር ስል ቁስለት ወይ የሆነ ነገር ይሰማኛል። ከዛ ደግሞ አልጋ አልመች ሲል ፔን ይሰማል። ጀርባህን ሰውነትህን ያዝ ያደርጋል። ምን ትላለህ? ሊያመኝ ነው እንዴ? እግዚአብሔር እንድታመም ፈልጓል አይደለም? ምን እንደምል ታውቃለህ? ጮከክ ነው ይበለኝም አልጮክምም ይበለኝ፣ ልቀቅና ሂድ። እኔ ይኸውልህ መንግስተ ሰማይ ውስጥ ብሆን በጣም ጮኬ ስለተናገርኩ ይዘጋኛል። መዝጋት የሚባል አለ እዛ መንግስተ ሰማይ። አልጋው አይመችም አይባልም፣ ግን ወገብህን ቢያምህ ማመም ሚል አለ እዛ። ምኑ ነው የተሻረው? ስርዓቱ ነው የተሻረው። በዚያ ህመም በዚያ ጩኸት በዚያ እንባ የለም ነው። ለዚህ ነው በእምነት የሚኖር ሰው አጥፊው ጠፍቷል። በልዑል መጠጊያ ስለምኖር ያው ስሜን አውቋልና እጋርደዋል። ኢየሱስ ጌታ ነው። እጅ ላይ ያለው ስም ምን እንደሆነ ብታውቅ ትፈውሳለህ እንጂ ገና ታመም ይሆን ብለህ አትሰጋም። እምነት ማለት ይሄ ነው። የማይለወጠው ኪዳን ውስጥ ያለ አቋም። ኢየሱስ ጌታ ነው። ይሄን ነገር ዝም ብሏችሁ ብታነቡት ከሚታመንበት ድንኳን ይነቀላል፣ ወደ ድንጋጤ ንጉሥ ያስቸኩሉታል። በድንኳን ውስጥ ለእርሱ የማይሆን ይኖራል፣ በመኖሪያው ላይ ዲን ይበተናል። እነኚህ ሁሉ መንፈሳዊ ቋንቋ ናቸው። ስሩ ከበታች ይደርቃል፣ ጫፉ ከበላይ ይረግፋል። መታሰቢያው ከምድር ላይ ይጠፋል፣ በሜዳ ስም አይቀርለትም። ከብርሃን ወደ ጨለማ ያፈልሱታል፣ ከዓለም ያሳድዱታል። እግዚአብሔር አይደለም ያሳደደህ፣ ኢነሚ ነው። ዘር ትውልድ በሕዝብ መካከል አይሆንለትም፣ በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም። የፊተኞቹ ሰዎች እንደደነገጡ እንዲሁ የኋለኞቹ ሰዎች ስለ ዘመኑ ይደነቃሉ። ዘመን ነው። አየህ፣ በእውነት የኃጢአተኞች ቤት እንዲህ ናት። እግዚአብሔርን የማያውቅ ሰው ስፍራው ይሄ ነው። ከጎን ላለው ሰው አማኑኤል በእኔ ዘንድ አለ በለ። እግዚአብሔር ከኔ ጋር ነው። እግዚአብሔርን አውቄዋለሁ በለ። ንስሐ የገባሁት በለ። ወደ ክርስቶስ የተመለስኩት እግዚአብሔርን ያለማወቅ ወራት አሳልፌ ነው በለ። አሁን እግዚአብሔርን አውቄዋለሁ፣ ፈቃዱን አውቄያለሁ። ፈቃዱ በልጁ ለሚያምን ሁሉ ሕይወትን አዘጋጅቷል። ወልድ ያለው ሕይወት አለው፣
ሕይወት ተዘጋጅቶልኛል። ሕይወት ተሰጥቶኛል። ብርሃን ተገልጧል። በብርሃን አምኛለሁ። ክርስቶስ ብርሃኔ ነው። በጨለማ አልመላለስም። አንዳንድ ሰው አንዳንድ ቀን ጨለማ ቢያጋጥመኝ ዘላለም አንዳንዴ ጨለማ ቢሆንስ የእግዚአብሔር ፈቃድ አይደለም። አንተ ግን በጨለማ ውስጥ ልታልፍ ትችላለህ። አሁን እኔ ስለ እግዚአብሔር ፈቃድ እንጂ ስለ አንተ ሁኔታ አይደለም እያስተማርኩ ያለው። እኔ እግዚአብሔር ፈቃድ ምንድነው? ዮሐንስ ወንጌል ምዕራፍ 8 ላይ ያለውን ቃል መመልከት ትችላላችሁ። ኢየሱስ እንዲህ አለ፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል፣ በጨለማ አይመላለስም። ይሄ ፐርፌክት ዊል ኦፍ ጋድ ነው። የእግዚአብሔር ፍጹሙ ፈቃድ በጨለማ እንዳትመላለሽ ነው። ምን ያህል ስር ቢሰድ ድህነትሽ አልወጣም እንደዚህ ያመንሽለት የእግዚአብሔር ብልጽግና ያንቺ ይሆናል። ለዛውም የሆነ ሰውዬ ብልጽግና አይደለም፣ የእግዚአብሔር ብልጽግ እምነትሽ የሚወርሰው በክርስቶስ የሆነልሽን። ምን ኃጢአተኛ ብትሆን እኔ ማልለወጥ ነኝ ምናምን አትበለኝ። ያመንክለት የእግዚአብሔር ጽድቅ ያንተ ጽድቅ አይደለም፣ የእግዚአብሔር ጽድቅ ጽድቅክ ይሆናል። እግዚአብሔር በእምነት በአንተ ውስጥ ይኖራል። የእግዚአብሔር ጽድቅ ሰዎች ግራ እስኪገባቸው የእግዚአብሔርን ጽድቅ ለዓለም ትገልጣል። እምነት የሚገልጠው የእግዚአብሔርን ሕይወት እንጂ ያንተን የተሻሻለ ኑሮ አይደለም። ለምሳሌ በአባት ምክንያት፣ በእናት ምክንያት፣ በአዳም ምክንያት፣ በዚህ ዓለም ገዢ በሰይጣን ምክንያት የሆነ ነገር ልትሆን ይችላል። በክርስቶስ ምክንያት ማንም በክርስቶስ ቢሆን ማንም ነው ቢሆን በክርስቶስ ምክንያት የኃጢአተኛ ዘር አይደለም። ሮሜ ላይ ተመለስና አሁን ይሄው ምን አለ? ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንዱ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ ሃሌሉያ በአንዱ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታው ከዚያ ይልቅ ለብዙዎች በዛ። ከፋርገጅ receive grace, receive grace in the name of Jesus. receive grace. እንደ አዳም አትኖርም፣ እንደ ኢየሱስ ትንሣኤ ትኖራላችሁ። ጸጋ የተቀበለ ሰው ድኛለሁ ብሎ ሃይማኖት አይደለም የሚቀየር። ጸጋ የተቀበለ ሰው ጸሎት አይደለም የሚለማመደው። ጸጋ የተቀበለ ሰው በአንዱ በአዳም ብዙዎች ሞቱ፣ በአንዱ በኢየሱስ ክርስቶስ ጸጋ ስጦታ መጠን ለብዙዎች በዛ። በዚህ ትውልድ መሃል ጸጋ ባንተ በእግሩ ቆሞ ይታያል። ሱፐርናቹራሊ መኖር ትጀምራል። ሰው እንደሚያታይም ግሬስ ላይፍ የመጨረሻ ቀኖች ላይ ማስተምረው እሱን ነው። ግሬስ ላይፍ ኢየሱስ ጌታ ነው። ግሬስ ላይፍ እስኪ አንድ ሰው ከግብጽ የወጣ እስራኤላዊ በለ 45 ዓመት የኖረው ግሬስ ላይፍ ነው። ከዓለም የወጣ አንተ በለ እንዴት ነው ግሬስ ላይፍ ማትኖረው በለ 40 ዓመት ከግብጽ የወጡ እስራኤላውያን የጸጋ ሕይወትን የኖሩት። የጸጋ ሕይወት ማለት ምን ማለት ነው? nothing from them ማለት ነው። ምንም ከነሱ የሆነ ነገር አለት ውሃ ያወጣላቸው፣ ጫማቸው አያረጅም፣ የቀን ፀሐይ አይበላቸውም፣ ሌሊቱ አይጨልምባቸውም። they walk by faith። ባህሩን በጥልቁ ምን ይሉታል? ይሻገሩት። walk by faith በእምነት ነው የሚሄዱት፣ በእምነት ነው የሚመላለሱት። ኢየሱስ ጌታ ነው። አይሰሩም፣ አጭዱም፣ ጎተራ የላቸው፣ ስራ ፈትናቸው አይደለም መልክ because of the cloud ከደመናው የቀደመ አውሬ ይበላዋል፣ ፀሐይ ይመታዋል። በደመናው ውስጥ ያለ ሃሌሉያ እስኪ የጌታ መንፈስ ባለበት በል
ደመናው አለ በል። መንፈሱ ባለበት በል የጸጋ ሕይወት አለ በል። የምን ሕይወት አለ? የጸጋ live by grace። ምን አለ ጳውሎስ? ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንዱ ሰው በደል ብዙዎች ሞተዋልና። እስኪ የአዳምን ሞት ያልተካፈለ ሰው የአዳምን ሞት አምነ ተቀበለሃል እኮ። ማን ሰውነ መሞት አይቀርም ትላለህ። ምን የክርስቶስን ሕይወት መካፈል አቃተ? ልጅነ ድነሃል ለምን አትለው? ኢየሱስ ጌታ ነው። ለአዳም እርግጠኛ ነህ ሰው እንደሚታመም መታመም አይቀርም ሁሉም ነው የሚለው አይደል? የማንን ነው እያልክ ያለው? ሰው እያልክ እኮ ነው እያወራክ ያለ። በአንዱ ብዙዎች ሞተዋል። አምነህ ተቀብለሃል እኮ። ግን እምነት አዳም አይደለም ራስህን ነው። እኔ ማረባ ነው የምትል፣ አዳም ማይረባ አትልም። እኔ ነኝ በሽተኛ ትላለህ እንጂ አዳም በሽተኛ አትልም። ይገባሃል? that's a problem። ምን ማለት ነው? በአንዱ ሚለውን ብታምን ኖሮ እሱ ነው እንዲያረጋው። ግን አሁን እኔ ነው የምትለው። ራስህን ነው ሰይጣንም ያሳየክ አይደለም። ይሄ በሽታ ከአዳም የተነሳ ይመጣ ነው። ከአዳም የተነሳ ይመጣ ነው። እንደዚህ ያስባችኋል? አዳም ባይወድቅ ኖሮ በሽታ የለም፣ እርግማን የለም፣ ሞት የለም። ባይወድቅ ኖሮ ደሃ አትሆንም፣ አሜክላና ሾህ አይሆንም፣ መሰራ ሁሉ ይከናወነ እና መንግስተ ሰማይ ስገባ ምን ሆናለሁ እያልክ ነው እያሰብክ ያለው። በዚያ በሽታ የለም፣ በዚያ ፍርሃት የለም፣ በዚያ የለም እኮ ነው የሚልክ። የለም ህልውናቸው እንኳን የለም። ገባ ሲልክ እኮ አልነበረም፣ ገብቶ ነው። መስቀሉ ደግሞ አስወጣው ሲል በመስቀል ጠርቆ ከመንገድ ምን አላቸው? ይኸውልህ ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ስንቱ ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ጉሮሯቸው እንደተከፈተ መቃብር ጠዋት አንደበት ላይ ነበር ስንጸልይ ነበር አይደለም? ስሬት አንደበት ላይ ነው የሚያስፈልግ። እየጸለይን ነበር። you know what ምን አፕን እንዳደረገ ልንገራችሁ። ምን አለ? ጥፋትና ጉስቁልና በመንገዳቸው ላይ አለ፣ የሰላምን መንገድ አያውቁም። ምኖች ስለሆኑ ኃጢአተኞች። ፕሪንሲፕሉ ነው። ጥፋትና ጉስቁልና መንገድ ላይ አለ። ሮሜ መጽሐፍ ምዕራፍ 1 ላይ ዘካርያስ በተነበየው ትንቢት ውስጥ የዮሐንስ አባት ማለት ነው። ዘካርያስ ሲወለድ 70 ምናምን ውስጥ ምን ብሎ ነው የተናገረው? ዘካርያስ ከጠላቶቻችንና ከወደረኞቻችን እጅ በእርሱ ምን ብለን ድነን፣ ሃሌሉያ፣ በዘመናችን ሙሉ ያለ ፍርሃት በቅድስና እንድናገለግለው ምን አለን? ሰጠን። እግሮቻችንን በሰላም መንገድ ያቀናል። ሰላም የምስራች ለእናንተ ይሁንላ። እግሮቻችሁ በሰላም መንገድ ቀኑ። በሆነኛው መንገድ ላይ የሆነው መንገድ ይሄ አሁን ምንጣፉ አንድ መንገድ ነው ብትሉት ሰላም የለም። የሰላም መንገድን እግሮቻቸው ምን አይሉም፣ አያውቁም። ጥፋትና ጉስቁልና አለ። ሌላኛው መንገድ ግን የምን መንገድ ነው? የሰላም። አንዱ ላይ ሰላም የለም፣ አንዱ ላይ ሰላም አለ። አንዱ የሰላም መንገድ ነው፣ አንዱ የጉስቁልና መንገድ ነው። ሰላም ላንተ ይሁን። ኦ ሻሎም። አንተ እንደሌላ ሰው አይደለም። አንተ እኮ የዳንክ ሰው ነህ። በእርሱ ስራ ወደ አብ መግባት የተሰጠ ሰላም የምስራች ተብሎ የተሰበከል በወንጌል ያመንክ ሰው ነህ። ስለዚህ አንተ ጥፋትና ጉስቁልና መንገድክ ላይ የለም። የነጻነት ህይወት ተፈቅዶልሃል። የነጻነት ህይወት መብትሽ ነው። ተጋደይ። መልካሙን የእምነት ገድል ኖ እያልሽ መይ ሁኔታው የሚነግርሽን ትተሽ ቃሉ ላይ ቆመሽ እምነት ከምንድነው? ቃሉ እንደሚልሽ ነኝ እያልሽ ወስኝ። አውጂ። ያመመኝ በአዳም ምክንያት ነው፣ የተፈወስኩት በኢየሱስ ምክንያት። ግሬስ እግዚአብሔር ሰጥቶኛል። ሃሌሉያ። ቆይ ልጠይቃችሁ፣ እንደው እንደ ግሬስ ላስተምር፣ እንደ ግሬስ አድርጌ
ግሬስ አይደለም ግን እንደ ግሬስ አድርጌ ላስተምር። አዳም ኃጢአት ሰርቶ ከወደቀ በኋላ ስትወለድ ጥሩ ሰው መጥፎ ሰው ተብሎ ነው በሽታ የሚሰጥክ ሞት የሚሰጥክ? በአንዱ አዳም ምክንያት ነው የቀረነው ላይ በሻሙ የተበተነው ፍሪ ጊፍት። አረ በሽታን እንደ ፍሪ ጊፍት ነው የሰጡን። ኃጢአትን እንደ ካራክተር ነው የሰጡን። ምን ነው በኢየሱስ የሆነውን ነገር ካንተ ሁኔታ የአዳምን ካንተ ሁኔታ ካልሆነ የተቀበልከው ሞቱን ማለት ነው። በሽታውን ካንተ ሁኔታ ካልሆነ የተቀበልከው ጽድቅህን፣ ጤንነትህን፣ ፈውስህን ካንተ ሁኔታ ለመቀበል ለምን ትሞክራለህ? ኢስ ግሬስ። ዝም ብሎ መሮ ይሰራል። እኔ ዝም ብዬ ህልውናው ስገባ ታውቃላችሁ ኢን ዘ ፕሬዘንስ ምን ይላል? በእግዚአብሔር ህልውና ውስጥ ጨለማ ምን አይልም። ምን ይላል? ጨለማ ባንተ ዘንድ አይጨልምም። በሉ እስኪ ኔቸራችሁ ውስጥ አለ ይሄ በሽታን የመግፋት ኃይል፣ ድህነትን የመግፋት ኃይል። ኔቸርክ ስላልሆነ አትቀበለው፣ ሪጀክት ታረገዋል። አንተ ኔቸርክ ላይት ነው፣ ላይፍ ነው። ኦ በጌታ በኢየሱስ ስም ሆነብህ። ለምን እንደምታውጀው ምትለኝ በኋላ አስታርቅልሃለሁ። ይሄ የሆነው ሁሉ የሆነው በመንፈስ ነው። ይሄ የሆነው ሁሉ የሆነው በእርሱ ነው። የሆነው ሁሉ የሆነው እርሱ ደግሞ ምኑን ነው የሰጠህ? መንፈስ። እስኪ በእርሱ ነው የተፈወስኩበት፣ በእርሱ ነው የበለጸኩት፣ በእርሱ ነው የዳንኩት፣ በእርሱ ነው የከበርኩት፣ በእርሱ ነው ኃያል የሆንኩት፣ በእርሱ ነው በሉ። እርሱ ደግሞ በሉ መንፈሱን ነው የሰጠኝ። በመንፈስ ስመላለስ በእርሱ የሆነው ሁሉ በእምነት ይገለጣል። በል በምን ስትመላለሽ? በምን ስትመላለሽ? if you walk in the spirit በስጋ ስትመላለስማ በአዳም ነህ። ለዚህ ለሞት ከተሰጠ ሰውነት በአንዱ አዳም ነው ሞት የገባው። ለሞት ከተሰጠ ሰውነት ሞት አለ። በቃ ሞት አለ ሰውነትህ ውስጥ ይታወቃል። ነገር ግን በስፒሪቱን እንዴት በመንፈስ እመላለሳለሁ ዘላለም? ቀላል ነው፣ ቀላል ነው። ለዚህ ነው እግዚአብሔር በመንፈስ የቀባቸው ጸጋ የሰጣቸው ሰዎች ሲኖሩ በህይወትክ ላይ ሲነኩክ ሂልድ ታረጋለህ። መንፈስ ነው ማኒፌስት የሚያደርገው አይደል? ብቻ ነው እኮ በመንፈስ መሆን ስላቃተ እንጂ ኦልሬዲ የተሰጠህ ስፒሪት የምን ስፒሪት ነው? የነጻነት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኛ ግን ሰዎቹን ነው ምን ጠብቀው። መጽሐፍ ሰዎቹን ጠብቁ አይልም። መጽሐፍ ምን ይላል? በእምነት መንፈስን ተቀበሉ። ለእያንዳንዱ ለጥቅም ተሰጥቶታል፣ ግን በእምነት ተቀበሉ። ኦልሬዲ የተዘጋጀ ነው። መቀበል ከቻልክ በህይወት ትኖራለህ። ቀጥሉት። ምን አለ? ብዙዎች ሞተዋል፣ ነገር ግን የእግዚአብሔር ጸጋና አለ በአንዱ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ፣ ለብዙዎች በዛ። ለብዙዎች አንዱ ማን ነው? አንተ ነህ። ከብዙዎች ውስጥ አንቺ ነሽ። ምንድነው የበዛልሽ? ጸጋ። ምን? ስጦታ። ኢትስ ኤ ፍሪ ጊፍት። የእግዚአብሔር ስጦታ በዛልሽ። ሰማይ ስገባ አይባልም፣ አንድ ቀን አይባልም። ኦልሬዲ ኢትስ ጊቨን። ተሰጥቷል፣ ተሰጥቶሻል። ኦልሬዲ ተሰጥቷል። ኢን ክራይስት በአንዱ ሰው በአንዱ በሌላ
ሰዎች ይውላችሁ በጥንቆላም ይድናሉ። ጠንቋይ ቤት ሄደው ሚድኑት የእግዚአብሔርን ነፃነት አይደለም። ለምሳሌ ወድቀ ብትሰግድልኝ እሰጥሃለሁ አለ። ሚሰጥህ የሚገባህን የእግዚአብሔር በረከት አይደለም ነው ሰይጣን ሚሰጥህ አይደለም። ወድቀ ብትሰግድልኝ ብርና ወርቃቸውን እሰጥሃለሁ አላለ። የሚሰጥህ ብርና ወርቅ ያንተ የሆነውን ሰርቆ ነው። ነፃነትን አይደለም የሚሰጥህ፣ ሰግደህ ነው። ከጎን ላለው ሰው ከሰገድክ ባሪያ ነህ በለው። በቃ ተሸጠሃል ማለት ነው በለ። ሰግደህ ነው የሚሰጥህ። ኢየሱስ ግን አብሮ ነው የሚያስቀምጥህ። በቀኙ አብሮ ነው የሚያስቀምጥህ። የኔ የሆነ ሁሉ የማን ነው ይልሃል። ስገድና አይልህም። የኔ የሆነ ሁሉ ያንተ ነው። ኢየሱስ ጌታ ነው። አንድ ሰውም ኃጢአት በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንዱ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጣች። ቃል በጣም ወንደርፉል ናት። ይኸውላችሁ ቃሏን ተመልከቷት። አንዱ ኃጢአት ሰራ። አንዱ ኃጢአት ሲሰራ ኩነኔ ፍርድ በአንዱ ምክንያት ሳያስፈቅድ ገባ ወደ አንተ መጣ። ምን አለ? አንድ ሰው ኃጢአት በማድረጉ እንደሆነው መጠን ሞት መጥቷል ብሎ ነበር አይደለ? እንደዚያው ስጦታው አይደለም። ስጦታው እንደሱ አይደለም። ስጦታው ልዩ የሚያደርገው ምኑ መሰላችሁ አለ? ፍርድ ከአንዱ ሰው ለኩነኔ መጥቷል አለ። በአንዱ ምክንያት ሁሌም ተፈረደበት። ሁሌም ኩነኔ ከፍርድ በታች ልክ በክርስቶስ ኢየሱስ ላሉ ኩነኔ በክርስቶስ ያልሆነ ሁሉ ምን ብሎበታል? ተፈርዶበታል። የማያምን ሁሉ ተፈርዶበታል። ስለዚህ ኩነኔ ይሄኛው ስጦታው ይለያል። ከጎን ላለው ሰው እንዴት ነው የሚለየው በለ። የሚለየው በለው በደለኛውን ምን አለ? ስጦታው እንደ ፍርዱ ከአንዱ ሰው ለኩነኔ መጥቷል። ስጦታው ግን አለና በብዙ በደል ማንን ነው የሚያጸድቀው? በደለኛውን። እስኪ ኃጢአተኛ ነኝ መለይ። ነገር ግን በእግዚአብሔር ስጦታ ጸድቅ ያለ። አንዱ ሲበድል ሁሉን ነበር የፈረደባቸው። አንዱ ዋጋ ሲከፍል እንደዛው ሁሉን አላዳነም። እንዴት ሆነ ሲል በደለኛውን ለማጽደቅ። አይገባኝም የሚል ሰው እዚህ ውስጥ መኖር አይችልም። በደለኛ ነኝ የሚል ሰው እዚህ ውስጥ እንዴት አድርጌ ክርስቶስን ሕይወት እኖራለሁ ማለት አይችልም። ለምን ብለህ ብጠይቀኝ መልሱ ቀላል ነው። በደለኛውን ለማጽደቅ። ስጦታው በደለኛው ምን ለማለት? እጅን ከፍ አድርግና የሚገባህን አዋጅ አውጃለሁ። ይገባሃል። የነጻነት ሕይወት ይገባሃል። የክብር ሕይወት ይገባሃል። የድል ሕይወት ይገባሃል። ተነሳና